ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። በተለይ በዛሬ ፕሮግራማችን ላይ የዓለም ዋንጫን ጉዳዮች በስፋት እናነሳለን። ብራዚል ከዓለም ዋንጫው ውጪ መሆኗ ትናንትና ተረጋግጧል። ኖርዌይ ብራዚልን በማሸነፍ ወደ ሩብ ፍጻሜው መቀላቀሏን አረጋግጣለች። የብራዚል ብሔራዊ ቡድን ግን ከውድድሩ ውጪ ሆኗል። ኔይማር ጁኒየርም የመጨረሻ የብራዚል ብሔራዊ ቡድን ጨዋታውን እንዳደረገ ይፋ አድርጓል። ከዚህ በኋላ ለብሔራዊ ቡድኑ ጨዋታዎችን እንደማያደርግና ከብሔራዊ ቡድን ራሱን ማግለሉን ይፋ አድርጓል። ከትላንትናው የብራዚልና የኖርዌይ ጨዋታ ጋር አያይዘን ሰፊ ጉዳዮችን እናነሳለን። ሌላኛው እንግሊዝና ሜክሲኮ እያደረጉ የሚገኘው ጨዋታ ነው። ይሄ ጨዋታ ሌሊት 9 ሰዓት ይጀምራል ተብሎ ነበር። ነገር ግን በአየር ንብረቱ ምክንያት ለ1 ሰዓት ዘግይቶ ሌሊት 10 ሰዓት ነው ጨዋታውን እየጀመሩት። አሁን ላይ እኛ ይህንን መረጃ ወደ እናንተ እያደረስን ባለንበት ሰዓት ጨዋታቸውን እያደረጉ ነው። የሚደርሱበትን ደቂቃ ደግሞ በኋላ ላይ በስፋት ወደ እናንተ የምናደርስ ነው የሚሆነው። ዛሬም ተጠባቂ ጨዋታዎች ይደረጋሉ። ስፔንና ፖርቱጋል የሚያደርጉት ጨዋታ በርካቶች በጉጉት ይጠብቁታል። የዚህን የጨዋታ ውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን የተለያዩ ስፖርታዊ ጉዳዮችን የዝውውር መረጃዎችን ጨምረን በስፋት ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ልጀምር። የዛሬውን ፕሮግራም የኢትዮጵያ ፕሪምየር ሊግ ፍጻሜውን አግኝቷል። ትላንትና ሲዳማ ቡና ሻምፒዮን የሆነበት የ2018 የኢትዮጵያ ፕሪምየር ሊግ ትላንትና ፍጻሜውን አግኝቷል። በሐዋሳ ከተማ በተደረገው የመጨረሻው ጨዋታ ኢትዮ ኤሌክትሪክ ሲዳማ ቡናን 1-0 ማሸነፍ ችሏል። ሻምፒዮኑ ሲዳማ ቡና 68 ነጥቦችን በመሰብሰብ ዓመቱን ሻምፒዮን ሆኖ ቀደም ብሎ ማጠናቀቁን እናስታውሳለን። ኢትዮ ኤሌክትሪክም በ54 ነጥቦች አምስተኛ ደረጃን ይዞ አጠናቋል። ሲዳማ ቡናም እንግዲህ በጨዋታው የመጨረሻው ሳምንት ጨዋታ ላይም እንዲሁ የፕሪሚየር ሊግ ዋንጫውን ተረክቧል። በአጠቃላይ በኮከብ ግባግቢነት ታምራት እያሱ ከፋሲል ከነማ፣ ናትናኤል ዳንኤል ከኢትዮጵያ ንግድ ባንክ በ15 ግቦች በበላይነት አጠናቀውታል። ትላንትና ሲዳማ ቡና በአቤል ያለው አማካኝነት ጎል አስቆጥሮ ነበር። ነገር ግን ከጨዋታ ውጪ በሚል ተሽሮበታልና ይሄ ውሳኔ በርካቶችን ያነጋገረ ሆኗል። ወይም ደግሞ ዳኞቹ ላይ ትችቶች እንዲሰነዘሩ ያደረገ ነው። በግልጽ ተጫዋቹ ከጨዋታ ውጭ ያልነበረበት አጋጣሚ ነበር። ነገር ግን ከጨዋታ ውጭ በሚል ተሽሮበት በከፍተኛ ግብ አስቆጣሪነቱ 14 ግቦች ነበሩት። ምናልባት እሱ ጎል ጸድቆለት ቢሆን ኖሮ ከታምራት እያሱና ከናትናኤል ዳንኤል እኩል 15 ግቦችን በማስቆጠር በከፍተኛ ግብ አስቆጣሪነቱ የሚያጠናቀቅበትን እድል ነው ትላንትና የመከነበት። ከዛ ውጪ ሽረ ምድረ ገነት፣ ድሬዳዋ ከተማ፣ መቀሌ ሰባ እንደርታና አርባ ምንጭ ከተማ ወደ ከፍተኛው ሊግ እየወረዱ ቡድኖች ናቸው። ከዛ ውጭ ደግሞ ወደ ፕሪሚየር ሊጉ ሁለት ቡድኖች ይመጣሉ። ጋሞ ጨንጫና ሀላባ ከተማ ወደ 2019 የኢትዮጵያ ፕሪሚየር ሊግ ያደጉ ክለቦች ናቸው። የኢትዮጵያ ፕሪሚየር ሊግ በሚቀጥለው የውድድር ዓመት በ18 ክለቦች መካከል ይደረጋል። ዘንድሮ በ20 ክለቦች መካከል ሲደረግ እንደነበር እናስታውሳለን። በቀጣዩ ግን በ18 ክለቦች መካከል ነው ውድድሩ የሚቀጥለው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ወደ ቤተሰቦቻችን ብራዚል ከዓለም ዋንጫው ተሰናብታለች። የብራዚል ብሔራዊ ቡድን ረጅም ጉዞዎችን ያደርጋል ተብሎ ሲጠበቅ የነበረው ብሔራዊ ቡድን እርግጥ ነው የብሔራዊ ቡድን ጥራቱ ከዚህ በፊት እንደምናውቀው የብራዚል አይነት ስብስብ እንዳልሆነ በርካቶች ቢያምኑበትም፣ ነገር ግን በጣም ኮከብ የሚባሉ ተጫዋቾችን የያዘ ስብስብ ከመሆኑ አንጻር ግን ምናልባት ረጅም ርቀቶችን ይጓዛል ተብሎ ሲጠበቅ የነበረው የብራዚል ብሔራዊ ቡድን ከዓለም ዋንጫው ውድድር ውጭ መሆኑን ትላንትና አረጋግጧል። ኖርዌይ ብራዚልን 2-1 በሆነ ውጤት በማሸነፍ ሩብ ፍጻሜውን መቀላቀሏን ትላንትና አረጋግጣለች። ከጨዋታው በፊት በርከት ያሉ ሀሳቦች ሲነሱ እንደነበር እናስታውሳለን። በሁለቱም ብሔራዊ ቡድኖች በኩል በጣም በትልቁ መከባበር የነበረበትን አስተያየት ሲሰጡ ተመልክተናል። በዚህ በብራዚል ወገን የኤርሊንግ ሃላንድን ነገር መጠንቀቅ እንዳለባቸው፣ ነገር ግን እሱ ብቻ ሳይሆን ሌሎች በጣም ጥሩ ተጫዋቾች እንዳሏቸው ሲናገሩ እንደነበር እናስታውሳለን። ከዛ ውጭ ደግሞ በኖርዌይ ብሔራዊ ቡድን በኩልም ብራዚልን አሸንፎ ማለፍ በጣም ጠንከር ያለ እንደሆነ ተጫዋቾቹ ሀሳቦቻቸውን ሲሰጡ ነበር። እርግጥ ነው የኖርዌይ ብሔራዊ ቡድን አሰልጣኝ ግን ከዛ ተቃራኒ አይነት ሀሳብን ነበር የሰጡት። የብራዚል ብሔራዊ ቡድን ከዚህ በፊት የምናውቀው አይነት ጠንካራው ብሔራዊ ቡድን አይደለም ሲሉ ተናግረው ነበረ። ሶልባከን የሚባሉት የኖርዌይ ብሔራዊ ቡድን አሰልጣኝ ናቸው ይህንን ሀሳብ የሰጡት። ከጨዋታው በፊት ነው
ይህን የተናገሩት ከብራዚል ጋር በጣም ብዙ ጨዋታዎችን አላደረግንም፣ ነገር ግን በታሪክ ግን ብራዚል ኖርዌይን አሸንፋ እንኳን አታውቅም ሲሉ ነበር አሰልጣኝ ሶልባከን የተናገሩት። አክለውም ብራዚልና አሰልጣኝ ካርሎ አንቸሎቲን መቅጠም በጣም ትልቅ ክብር ነገር ነው ሲሉ ነበር የተናገሩት። ስለ ጨዋታው ያነሱት አሰልጣኙ ብራዚልን የማሸነፍ እድላችን ጥሩ ደረጃ ያለ ይመስለኛል። ብራዚል የማሸነፍ እድሏ በጣም ትልቅ አይደለም፣ እንደ ቀድሞ አይደሉም ብራዚሎች ሲልም ተናግሮ ነበር። ቡድኑ ጥሩ ውጤቶችን እያገኘ ነው፣ አጮታችን ያግዘናል ብዬ አስባለሁ። 100% ዝግጁ ሆነ ብራዚልን ጥለን የማናልፍበት ምንም አይነት ምክንያት የለም ሲል ነበር አሰልጣኙ የተናገረው። በርካቶችም በዚህ ኮንፊደንስም ተገርመው እንደነበር ጭምር ተመልክተናል። ጨዋታው ላይም ያ ነገር የተፈጠረው የኖርዌይ ብሔራዊ ቡድን ብራዚልን ጥሎ ጨዋታውን አሸንፎ ወደ ቀጣዩ ዙር ማለፉን ያረጋገጠበት ውጤት ነው የተመዘገበው። ኤርሊንግ ብራውት ሃላንድና ጋብሪኤል ማጋሌሽ የሚያደርጉት ትንቅንቅ በርካቶች በጉጉት ጠብቀውት ነበር። ምክንያቱም በክለብ እግር ኳስ በአርሰናልና በማንቸስተር ሲቲ ትንቅንቅ ውስጥ እነዚህ ሁለት ተጫዋቾች የሚያሳዩንን ፉክክር ባለፉት ጥቂት ዓመታት በደንብ ስንመለከት እንደነበር የምናስታውሰው ነውና ይሄ በብሔራዊ ቡድኖችም በትልቁ ይቀጥላል ተብሎ ተጠብቆ ነበር። ያ ነገር ነው ትላንትና የተከሰተው። በጣም ትልቅ ትንቅንቆች የነበሩት ቢሆንም ነገር ግን ኤርሊንግ ሃላንድ ትላንትና ጨዋታውን ማሸነፍ ችሏል። ሁለቱንም ግቦች ያስቆጠረው እሱ ነው። ወደ መጨረሻዎቹ ደቂቃዎች ላይ ነው ኳስና መረብን ያገናኘው ኤርሊንግ ብራውት ሃላንድ ሁለት ግቦችን በማስቆጠር ኖርዌይን በውድድሩ ላይ ሲያቆያት፣ ከዛ ውጭ እሱ ደግሞ በከፍተኛ ግብ አስቆጣሪነቱ አሁንም በትልቅ ፉክክር ላይ እንዳለ የሚያሳዩ ሁለት ግቦችን ነው ትላንትና ማስቆጠር የቻለው። የብራዚልን ግብ ኔይማር ጁኒየር ነው በፍጹም ቅጣት ምት በመጨረሻዎቹ ሽርፍራፊ ሰከንዶች ላይ ማስቆጠር የቻለው። ኤርሊንግ ሃላንድ ግን በአጠቃላይ በዚህ ውድድር ላይ ያስቆጠረውን የጎል ብዛት 7ኛ ጎልም አደረሶታል። ብራዚል ከ16 ውስጥም ከዓለም ዋንጫ ለመሰናበት ተገዳለች። ኖርዌይ ደግሞ በቀጣዩ ዙር ማለፏን ያረጋገጠች ብሔራዊ ቡድን መሆኗን ነው ትላንትና ያረጋገጠችውና በአጠቃላይ ለብራዚል ብሔራዊ ቡድን በጣም አሳዛኝ ምሽት ሆኖም ተመልክተነዋል። በአንጻሩ ለኖርዌይ ብሔራዊ ቡድን ለዚህ እንግዲህ በጣም ጥሩ ህብረት እንዳላቸው ይነገራል። ከጨዋታዎች በኋላ በጋራ የሚያደርጉት ሴሌብሬሽንም በበርካቶች መነጋገሪያ እየሆነ እንዳለ ይታወቃልና የኖርዌይ ብሔራዊ ቡድን ብራዚልን ጥሎ ወደ ቀጣዩ ዙር ማለፉን ትላንትና ያረጋገጠበትን ነው እንግዲህ የተመለከትነው። በአጠቃላይ ጨዋታውን 2-1 ሲያሸንፉ 79ኛው ደቂቃ ላይ 80ኛው ደቂቃ ላይ አካባቢ ኤርሊንግ ሃላንድ ነው የመጀመሪያውን ጎል በጭንቅላት ገጭቶ ማስቆጠር የቻለው። 90ኛው ደቂቃ ላይ ደግሞ ከፔናልቲ ቦክስ ውጪ ነው ኤርሊንግ ብራውት ሃላንድ ኳስና መረብን እንዲሁ ያገናኘው። በጨዋታው ላይ ምናልባት ተርኒንግ ፖይንት ሊሆን ይችላል ተብሎ የሚታሰበው ጉዳይ የብሩኖ ጉማሬሽ የፍጹም ቅጣት ምት መሳት ነው። ወደ 14ኛው ደቂቃ አካባቢ ይመስለኛል ማቴዎስ ኩኛህ ላይ በተሰራው ጥፋት ነው ብራዚል የፍጹም ቅጣት ምት አግኝታ የነበረው። ነገር ግን ይህንን የፍጹም ቅጣት ምት ብሩኖ ጉማሬሽ ሳይጠቀምበት ቀርቷል። እናም ጥያቄ ቀርቦላቸው ነበር አሰልጣኝ ካርሎ አንቸሎቲ ከጨዋታው በኋላ ብሩኖ ጉማሬሽ እንዲመታ ለምን ተፈቀደ፣ ቪኒሲዮስ ጁኒየር ለምን የፍጹም ቅጣት ምቱን አልመታም የሚል ጥያቄ ቀርቦላቸው ነበር። ምላሻቸውን ሲሰጡ ቪኒ ጁኒየር ሁሉም ተጫዋቾቻችን ዝግጁ በሚሆኑበት ሰዓት ወደ 5ኛና ከ5ኛ በታች ባለ ደረጃ ላይ ነው የፍጹም ቅጣት ምት ለመምታት እንግዲህ ሌሎች ከሱ የተሻሉ ሌሎች 5 ተጫዋቾች አሉ ሲሉ ነው አሰልጣኝ ካርሎ አንቸሎቲ የተናገሩት። ስማቸውንም ጭምር ነው የጠቀሱት። ከሱ በፊት 5 ተጫዋቾች ብለው ራፊኒሃ ምናልባት በዚህ ውድድር ላይ በቋሚነት የሚኖር ከሆነ እሱ የመጀመሪያ ምርጡ መቻችን ነው፣ ራፊኒሃ ነው ቀዳሚው ሲሉ ይናገራሉ። ከዛ ውጭ ግን ኔይማር ጁኒየር ሁለተኛ ላይ የምናስቀምጠው መቻችን ነው። ከዛ ኢጎር ቲያጎ፣ ከዛም ብሩኖ ጉማሬሽ፣ በመቀጠል ደግሞ ጋብሪኤል ማርቲኔሊ፣ ከነዚህ በመቀጠል ነው ቪኒሲዮስ ጁኒየር መቻችን የሚሆነው ሲሉ ጭምር ተናግረዋል። ስለዚህ ሜዳ ላይ ከነበሩ ተጫዋቾች ከተመለከትን በፍጹም ቅጣት ምት ደረጃዎች ብሩኖ ጉማሬሽ ነበር ጥሩ ደረጃ ያለው፣ እሱን እንዲመታ አድርገነዋል። ያው የተፈጠረው ነገር ተፈጥሯል ሲሉ ነው ካርሎ አንቸሎቲም የተናገሩትና እንደዚህ ነው ምላሻቸውን የሰጡት። ማሸነፍ ይገባን ነበር፣ በጣም አዝናል፣ መስራታችንን ግን መቀጠልና መሻሻልም አለብን ሲሉ ጭምር የተናገሩት። ይሄ ሽንፈት ማብቂያ አይደለም፣ እንደውም የአዲስ ነገር መጀመሪያ መሆን አለበት ሲሉ ነው አሰልጣኝ ካርሎ አንቸሎቲ ከጨዋታው በኋላ ሀሳባቸውን እንደሰጡ የተመለከት ነው። በአጠቃላይ ትላንትና ፍጹም ቅጣት ምቱን ያዳነው ግብ ጠባቂ ደግሞ ናይላንድ ይባላል። ይሄ የኖርዌይ ብሔራዊ ቡድን ግብ ጠባቂ በዚህ የውድድር ዓመት በሲቪያ ነበር ሲጫወት የነበረው በስፔኑ ክለብ ሲቪያ። ነገር ግን በዚህ የውድድር ዓመት ላይ ለሲቪያ ያደረገው ጨዋታ ብዛት 5 ብቻ ነው እና በዚህ ምክንያት የዓለም ዋንጫው ከመጀመሩ በፊት የኖርዌይ ብሔራዊ ቡድን በግብ ጠባቂ ደረጃ በጣም ትልቅ ስጋት ነበራቸው። በተለይ ብዙ ጨዋታዎችን አለማድረጉን ተከትሎ ኖርዌይ በውድድሩ ላይ ኳስ ለመመስረት እንዳትቸገርም በጣም በርካቶች ስጋት ገብቷቸው ነበር። ከዛ ውጪ የተጫዋቹ አሁናዊ ሁኔታ ደግሞ በጣም በርካቶችን አስግቶ ነበር። ነገር ግን የ35 ዓመቱ ላይላንድ
በጣም ወሳኝ ቅጽበቶችን እያሳለፈ ይገኛል። ትላንትናም የኖርዌይ ብሔራዊ ቡድን ወደ ቀጣዩ ዙር እንዲያልፍም ትልቁን አስተዋጽኦ ያደረገበትን የፍጹም ቅጣት ምትም ማዳን የቻለበትንም አጋጣሚ ጭምር የተመለከትነው። ከዛ ውጭ ግን የሁለተኛው ግን ብራዚል ያስቆጠረችው ግን ጎሏ በኔይማር ጁኒየር የተቆጠረው ግን ሁለተኛ ፍጹም ቅጣት ምት ሜዳ ላይ ተገኝቶ እሱ ኔይማር ጁኒየር ኳስና መረብን ማገናኘቱን ተመልክተናል። ሌላኛው ከኤርሊንግ ሃላንድ ጋር የምናነሳው ጉዳይ በዚህ ዓለም ዋንጫ ላይ ኤርሊንግ ሃላንድ 18 የጎል ሙከራዎችን ብቻ ነው ያደረገው። በአጠቃላይ በተሰለፈባቸው ጨዋታዎች ላይ 18 የጎል ሙከራዎችን አድርገዋል። ከነዛ መካከል 12ቱ ኢላማቸውን የጠበቁ ሙከራዎች ነበሩ። 7ቱን ወደ ጎልነት መቀየር ችሏል። ከ18 ሙከራዎች 7 ወደ ጎልነት ተቀይረዋልና በዚህ መሰረትም 39 በመቶ የሞከራቸውን ሙከራዎች ወደ ግብነት የመቀየር እንግዲህ ፐርሰንት ይዟል፣ ወይም ደግሞ ጎል ኮንቨርሽን ሬቱ ወደ 39 በመቶ እንደሆነ ነው የተነገረውና ይሄም ትልቅ ቁጥር እንደሆነ ነው በርካቶች የሚያነሱት። ከሱ በላይ የተቀመጠው ጋሪ ሊንከር ብቻ ነው። በ1986 የዓለም ዋንጫ ጋሪ ሊንከር 15 ሙከራዎችን አድርጎ 6 ጎሎችን አስቆጥሮ ነበርና ያኔ በመቶኛ ሲሰላ 40 በመቶ የጎል ሙከራዎችን ወደ ጎልነት ቀይሮ ነበርና በትንሽ ሙከራዎች በርከት ያሉ ጎሎችን በማስቆጠር በሚለው ሪከርድ ውስጥ ሁለተኛ ደረጃ ላይ ተቀምጧል ኤርሊንግ ሃላንድ ከጋሪ ሊንከር በመቀጠል። በአጠቃላይ ኤርሊንግ ሃላንድ በዚህ የዓለም ዋንጫ ላይ 99 አጠቃላይ ኳሶችን ብቻ ነው የነካው። 24ቱ ኳሶች በተቃራኒ ቡድን ሳጥን ውስጥ የነካቸው ናቸው። እንዲሁ ደግሞ 18 የአንድ ለአንድ ግንኙነቶችን አድርገው 14ቱን አሸንፏል። 18 ሙከራዎችን አድርገው 12ቱ ኢላማቸውን ጠብቀው 7ቱ ወደ ጎልነት የተቀየሩበት ነው። 7 ግቦችን በውድድሩ ላይ አስቆጥረዋል። በዚህም ከሊዮኔል ሜሲ እና ከዛ ውጭ ደግሞ ከኬሊያን ኤምባፔ እኩል 7 ግቦችን ያስቆጠረ ተጫዋች መሆን የቻለበትን አጋጣሚ ጭምር ነው የተመለከትነው። በጣም ጥሩ የሚባል ጊዜን በዚህ ዓለም ዋንጫ ላይ እያሳለፈ እንደሆነ ነው የተመለከትነው። ሌላኛው የተደረገው ጨዋታ ደግሞ አሁንም እየተደረገ የሚገኝ ጨዋታ ነው። እኛ ይህን መረጃ ወደ እናንተ ለማድረስ እያዘጋጀን ባለንበት ሰዓት ነው ይሄ ጨዋታ እየተደረገ የሚገኘው። ብራዚልና ሜክሲኮ ጨዋታቸውን እያደረጉ ይገኛሉ። ሜክሲኮ ሲቲ ላይ በሚገኘው ባኖርቴ ስቴዲየም ነው ይሄ ጨዋታ እየተደረገ የሚገኘው። ጨዋታው 9 ሰዓት ነበር ሌሊት ላይ ይጀምራል ተብሎ ሲጠበቅ የነበረው፣ ነገር ግን በነበረው የአየር ንብረት ምክንያት ግን ለ1 ሰዓት ጨዋታው እንደተራዘመ የሚያሳዩ ነገሮችን ተመልክተን ሌሊት 10 ሰዓት ላይ ነው ጨዋታውን ያደረጉት የጀመሩት። አሁን ላይ 33ኛው ደቂቃ ላይ ይገኛሉ ሁለቱ ብሔራዊ ቡድኖች። ምንም አይነት ጎል አልተቆጠረም። ሜክሲኮም እንግሊዝም 0-0 በሆነ ውጤት ላይ ነው የሚገኙት። ምናልባት ግን በኋላ ላይ እኛ መረጃዎቹን እስክናጠናቀቅ ድረስ ለእናንተ አዘጋጅተን የሚኖሩትን ደቂቃዎች ተመልክተን ደግሞ የደረሱበትን የጨዋታ ውጤቶች ወደ እናንተ የምናደርስ ይሆናል። ውድ ቤተሰቦቻችን የዓለም ዋንጫው ፉክክር ዛሬም በትልቅ ፉክክር ቀጥሎ ይደረጋል ተብሎ ይታሰባል። ዛሬ 2 ጨዋታዎች ናቸው የሚደረጉት። የመጀመሪያው ልክ ምሽት 4 ሰዓት ሲል የሚደረግ ጨዋታ ነው። ፖርቱጋል እና ስፔን ዛሬ ጨዋታቸውን ያደርጋሉ። በርካቶች በጉጉት የሚጠብቁት ጨዋታ ይሆናል ተብሎ ይጠበቃል። የክሪስቲያኖ ሮናልዶ ሀገር ፖርቱጋል ዛሬስ ወደ ቀጣዩ ዙር ማለፍ ትችላለች ወይ የሚጠበቅ ጥያቄ ነው። ስፔንም በጣም ጥሩ የሚባል ምናልባት የዓለም ዋንጫን በምድብ ጨዋታዎች ላይ አላሳለፈች ይሆናል። ነገር ግን ባለፈው ጨዋታ ላይ በ32ኛው ዙር የጥሎ ማለፍ ጨዋታ ግን በጣም በትልቁ ስፔን የተመለሰችበትን መርሃ ግብር ነበር የተመለከትነው። በጣም ጥሩ አቋሟን አሳይታ ነው ወደ ቀጣዩ ዙር ማለፏን ያረጋገጠችውና የዛሬው ጨዋታም እንዲሁ እንዲጠበቅ ያደረገው በዛ ምክንያት ነው። ፖርቱጋልና ስፔን ዛሬ ጨዋታቸውን ያደርጋሉ። ይህ ጨዋታ ልክ ምሽት 4 ሰዓት ሲል የሚደረግ መርሃ ግብር ነው። 95000 ደጋፊዎችን በሚይዘው ኤቲኤንቲ ስቴዲየም ጨዋታው ይደረጋል። እነዚህ ሁለት ብሔራዊ ቡድኖች ለመጨረሻ ጊዜ የተገናኙት በዩኤፋ ኔሽንስ ሊግ እንደነበረ እናስታውሳለን። በፍጻሜው ጨዋታ ፖርቱጋል ከስፔን ጋር 2-2 ከተለያዩ በኋላ በፍጹም ቅጣት ምቶች ፖርቱጋል አሸንፋ የዋንጫው ባለቤት እንደነበረች እናስታውሳለን። ከዛ ውጪ ይሄኛው ጨዋታ 2025 ላይ የተደረገ ነው። ከዛ በፊትም የተገናኙት በ2022 የዩኤፋ ኔሽንስ ሊግ ነበር። ያኔ ደግሞ ስፔን 1-0 አሸንፋ ነበር። ከዛ ውጪም በሌላኛው ጨዋታ ስፔንና ፖርቱጋልም 1-1 ያጠናቀቁበትም ጨዋታ እንደነበረ እናስታውሳለን። ያለፉት 3 መርሃ ግብሮች በዚህ መልኩ ነው የተጠናቀቁት በሁለቱ ብሔራዊ ቡድኖች መካከል የተደረጉት ጨዋታዎች። ትናንትና ጋዜጣዊ መግለጫ ሲሰጥ ክሪስቲያኖ ሮናልዶ ፖርቱጋልን ወክሎ ከመጡ ሰዎች መካከል አንደኛው ነውና በርከት ያሉ ሀሳቦችን አንስቷል። መጫወት የማቆመው እናንተ ሳትሆኑ እኔ ስፈልግ ነው ብለዋል ሮናልዶ ከጋዜጠኞች ጋር በነበረው ቆይታ ሲናገር 23 ዓመት እኔን ለመጣል ሞክራችኋል ብሏል ለጋዜጠኞች ሲናገር። ፖርቱጋላዊው ተጫዋች ክሪስቲያኖ ሮናልዶ ከስፔን ጨዋታ በፊት ከጋዜጠኞች ጋር ቆይታን አድርጎ ነበር። ሮናልዶ በቆይታው መጫወት የማቆመው እኔ ስፈልግ ብቻ ነው፣ ጋዜጠኞች ስትፈልጉ አይደለም ሲል ይናገራል። ጋዜጠኞችን ክፉኝ የተቸው ሮናልዶ እኔን ለ23 ዓመታት ለመጣል ሞክራችኋል፣ ነገር ግን ዋጋ ቢስ መሆኑንም የተረዳችሁ ይመስለኛል። ጊዜ ማባከን ነው እኔን ለመጣል መሞከረ ሲልም ሮናልዶ ይናገራል። በጣም የሚወዱኝ ያሉ ብዙ የማይወዱኝ ደግሞ እንዳሉ አውቃለሁ። የህይወት አካል ነው፣ እኔም ምርጫዎች እንዳሉኝ ሲልም ጭምር ይናገራል ክሪስቲያኖ
ሮናልዶ ነገሩ ጥሩ እንቅስቃሴን ማድረግ አለብን፣ ምርጥ ቀንም እንደሚሆን አምናለሁ ሲልም ጭምር ነው እንዲሁ የተናገረው። የምናሸንፍም ይሆናል ብሏል ክሪስቲያኖ ሮናልዶ ከዛሬው ጨዋታ ጋር በተያያዘ ትናንትና ሀሳቡን ሲናገር ሮናልዶ አያይዞም የመጨረሻው የዓለም ዋንጫ መሆኑን ተናግሯል። ያው በርካቶች የሚጠብቁት ነው። አሁን ክሪስቲያኖ 41 ዓመቱ ላይ ነው የሚገኘው። በቀጣዩ የዓለም ዋንጫ እርግጥ ነው ሀገሩ በዚህ የዓለም ዋንጫ ላይ አዘጋጅ ከሆኑት ሀገራት መካከል አንዷ እንደሆነች ይታወቃል። በስፔን በፖርቱጋል እና በሞሮኮ ነው የቀጣዩ የዓለም ዋንጫ የሚደረገውና ከአዘጋጆቹ ሀገራት መካከል አንደኛው ናትና በዛ ዓለም ዋንጫ ላይ ቢገኝ በጣም መልካም ይሆናል የሚሉ አይነት ሀሳቦች ቢኖሩም ነገር ግን ተጫዋቹ ደግሞ በዛ እድሜው 45 ነው የሚሆነውና በዓለም ዋንጫ ላይ የመሳተፍ እድሉ ጠባብ እንደሆነ በርካቶችም ሲያነሱ ነበር። ኦብቪየስሊ ይሄ ዓለም ዋንጫ የመጨረሻው እንደሆነ በርካቶችም ሲገምቱት የነበረ ጉዳይ ነው። እሱም ትላንትና በአንደበቱ አረጋግጦታል። ይሄ የዓለም ዋንጫ የኔ የመጨረሻው የዓለም ዋንጫ ነው ሲልም ተናግሯል። ይህንን የዓለም ዋንጫ ውድድር እንዴት እያሳለፍከው ነው? የቡድኑስ ሁኔታ ምን ይመስላል? በውድድሩ ረጅም ርቀትስ መሄድ የምትችሉ ይመስላችኋል? በእርግጠኝነት መናገር የምትችለው ምንድን ነው የሚል አይነት ሀሳብን እንዲሁ ሰጥቶ ነበር። እንግዲህ ምላሹን ሰጥቷል። ያንን ባናምን ኖሮ እዚህ አንገኝም ነበር። እስካሁን በጥሩ ሁኔታ እየተፋለምን ነው። ወደፊት እየተሻሻለን እንቀጥላለን። በዚህ ውድድር በእያንዳንዱ ጨዋታ ላይ ምርጥ ብቃት ማሳየት የማይቻል መሆኑን እንረዳለን። ውድድሩ ለማንኛውም ቡድን ቀላል አይደለም ሲልም ነው የተናገረው። ስለዚህም ውድድሩ ለማንኛውም ቀላል አይደለም። ከውድድሩ ውጭ የሆኑትን ቡድኖች ብቻ መመልከት በቂ ነው። እኛም ጥሩ ልምድ አድርገናል። ለጨዋታውን በተሻለ ሁኔታ ተዘጋጅተናል። በጣም ጠንካራ ቡድን ይገጥመናል። ነገር ግን ሁላችንም ዝግጁ ነን ሲልም ጭምር ነው የተናገረው ክሪስቲያኖ ሮናልዶ። ይህ ስብስብ ከዚህ በፊት አብሬያቸው ከተጫወትኳቸው ስብስቦች ሁሉ የተለየ ነው። ከፍተኛ ኳሊቲ ያለው ቡድን ቢሆንም አባላቱ ግን ወጣትና የበለጠ ዝምተኛ ባህሪ ያላቸው ናቸው። የምንለብሰው የእጅ አምባር የሁሉም ተጫዋቾችን ስም ያለበት ሲሆን አንድነታችንን የሚያመላክትና ለዲዮጎ ዦታ ለፖርቱጋል እንዲሁም ለፖርቱጋላውያን ሁሉ ክብር የሚሰጥ ነው ሲልም ጭምር ነው የተናገረው ክሪስቲያኖ ሮናልዶ። ይህ ውድድር ለእኔ ልዩ ቦታ አለው፣ ምክንያቱም እግር ኳስ ተራ ጨዋታ ብቻ ሳይሆን ሰዎችን የማገናኘትና ደስታን የመስጠት አቅም እንዳለው አስታውሶኛል። ከተሳተፍኩባቸው የዓለም ዋንጫዎች ሁሉ ይሄኛው በስሜት ረገድ በልዩ ሁኔታ አእምሮ ውስጥም የሚቀር ይሆናል ብዬ አስባለሁ ሲል ነው ሮናልዶ የተናገረው። በፖርቱጋል ለሚገኙትም ሆነ ሊደግፉን እዚህ የሚገኙት ፖርቱጋላውያን የማስተላልፈው መልእክት ታማኝ መሆናቸውን ነው። በጭራሽ አላሳፈሩንም። ሁልጊዜም ከኛ ጎን ናቸው። በተለይም ከኔ ጎንም ተለይተው አያውቁም ሲል ይናገራል ክሪስቲያኖ ሮናልዶ ሀሳቡን ሲናገርና በጣም አመሰግናችኋለሁ ለፖርቱጋል ደጋፊዎች ሲልም ነው ሀሳቡን የሰጠው ክሪስቲያኖ። በዚህች ህይወት ውስጥ ምንም ነገር አላመለጠኝም። እንደውም ህይወት ለእኔ በጣም ለጋስ ነበረች። እንደዚህ እንደምናሸንፋትም አስቤ አላውቅም ነበር። ከዚህ በኋላ በ40 ዓመት በላይ እንደምኖር ተስፋ አደርጋለሁና ብዙ ተምሬያለሁ። ከደረሱብኝ ትችቶችም ጭምር ብዙ ትምህርቶችን ቀስሜያለሁ። ለነቀፋዎቻችሁም ላመሰግናችሁ ፈልጋለሁ ሲልም ጭምር ነው ክሪስቲያኖ ሮናልዶ ሀሳቡን እየሰጠ የሚገኘው። እንግዲህ እንደዚህ አይነት ነገሮች እኔን እንደሚያበረቱኝ ያውቃለሁ ሲልም ይናገራል። በአጠቃላይ ምክንያቱም እነዚህ ነቀፋዎች ብዙ ነገሮችን እንዲያስተምሩኝ ያደርገዋል ሲልም የተናገረው። ከስፔን ጋር ስትጫወት የሚመጣበት ጫና አለው የሚል ጥያቄም ቀርቦለት ምንም አይነት ጫና የለም። ስፔን በንድፈ ሀሳብ ደረጃ በጣም ጠንካራ እንደሆነች ያውቃለሁ። ነገር ግን እንደምታውቁት ከስፔን ጋር ያለኝ ሪከርድ ደግሞ በጣም ጥሩ እንደሆነ ሁላችሁም ታውቃላችሁ ብሏል ሮናልዶ ጨምሮ ሲናገር። ከእግር ኳስ እስከ ወዲያኛው የምሰናበትበት ቀን ይመጣል። ነገር ግን ይህን የምናገረው በስፖርት ውስጥ የተቻለኝን ሁሉ ነገር እንዳደረግኩኝ ሳረጋግጥ ብቻ ነው ይህንን ውሳኔ የምወስነው ብሏል ሮናልዶ። በዚህ ዓለም ዋንጫ እስካሁን 3 ግቦችን ያስቆጠር ያለው በጣም ጥሩ ብቃት እያሳዩ ከኔም የበለጡ ግቦችን ያስቆጠሩ ሌሎች ተጫዋቾች እንዳሉ አውቃለሁ። ነገር ግን እኔም ግን መጥፎ ውድድርን እያሳለፍኩኝ አይደለም፣ ጥሩ ጊዜን እያሳለፍኩኝ ነው ሲል ይናገራል። እንደ ፖርቱጋል ተጫዋች በዓለም ላይ በጣም እድለኛ ሰው የለም ብለዋል ጆዜ ሞሪኒዮ ናቸው ይህንን ሀሳብ የሰጡት። የሪያል ማድሪዱ አሰልጣኝ ጆዜ ሞሪኒዮ ሲናገሩ የፖርቱጋል ብሔራዊ ቡድን ተጫዋች መሆን በጣም እድለኛነት ነው ሲልም ነው የተናገረው። ምክንያቱም ሲሸነፉም ሆነ አቻ ሲወጡ ወይም መጥፎ ሲጫወቱ ጥፋቱ ሁሉ አንድ ሰው ላይ ነው የሚላክክላቸው፣ እሱም ክሪስቲያኖ ሮናልዶ ላይ ብለዋል ጆዜ ሞሪኒዮ። የአማካይ ክፍሉ መጥፎ ከሆነና የተከላካይ መስመሩ ከተበላሸ አጥቂ ሌላ ምን ሊያደርግ ይችላል ሲልም ይናገራል። ከዚያም ተከታታይ የቴሌቪዥን ፕሮግራም ተንታኞችና ማህበራዊ ሚዲያ ላይ ያሉ ሰዎች ስለ ሮናልዶ የማይረባ ንግግርን ይጀምራሉ። እግር ኳስ የቡድን ጨዋታ ነው፣ ነገር ግን ሮናልዶ ያለበት ቡድን ሲሆን የአንድ ሰው ጨዋታ ይመስላል ሲልም ነው ጆዜ ሞሪኒዮ የተናገረው። ፖርቱጋል ከዚህ ሰው በፊት የዓለም ካርታ ላይ ቦታ አልነበራትም። እናም ሁሉም ሰው ክሪስቲያኖ ሌጀንድ መሆኑን መማር አለበትና ታሪክ ራሱን አይደግምም ሲልም ጭምር ነው ጆዜ ሞሪኒዮ እየተናገሩ የሚገኙት። የፈረንሳይ ብሔራዊ ቡድን አሰልጣኝ የሆኑት ዲዲዬ ዴሾ ስለ ፓራጓይ ኃይል የተቀላቀለበት አጨዋወትም አስተያየታቸውን ሰጥተዋል። አሰልጣኙ ሲናገሩ ሊዮኔል ሜሲ በዚህ ሁኔታ ውስጥ እንዴት ያን ሁሉ ጎል እንዳስቆጠረ በጣም ጥያቄን ጭሮብኛል ሲሉ የተናገሩት።
ምክንያቱም እያንዳንዱ ጨዋታ በዚህ አይነት የተደረገ ከሆነ የሜሲን ስኬት የበለጠ አስደናቂ ያደርገዋል ሲሉ ነው የተናገሩት ዲዴሾ ሀሳባቸውን ሲያወጡ። ሌላኛው ከፊፋ ጋር በተያያዘ ትላንትና ትልቅ ውዝግቦች የተፈጠሩበት አንድ ክስተት ተፈጥሯል። እሱም የፍሎሪያን ባሎገን ጉዳይ ነው። ፊፋ ፍሎሪያን ባሎገን እንዲሰለፍ መፍቀዱን የተነገረው አሜሪካዊው አጥቂ ፍሎሪያን ባሎገን በቦስኒያ ጨዋታ ላይ ቀጥታ ቀይ ካርድ ነበር የተመለከተውና እንደዚህ አይነት ቀጥታ ቀይ ካርዶች ደግሞ የአንድ ጨዋታ ቅጣት እንደሚጣል ይታወቃል። ይህንን ተከትሎ እንግዲህ ፍሎሪያን ባሎገን አሜሪካ ከቤልጅየም ጋር ለምታደርገው ጨዋታ ላይሰለፍ እንደሚችል በርካቶች ሲገምቱ ነበር። ነገር ግን ፊፋ ይህን ነገር ውድቅ አድርጎታል። የአንድ ጨዋታ ቅጣቱንም አንስቶለታል ነው እየተባለ የሚገኘው። ስለዚህ ከቤልጅየም ጋር በሚደረገው ጨዋታ ላይ ይሄ ተጫዋች ይኖራል ተብሎ ይታሰባል። ተጫዋቹ የተመለከተው ቀይ ካርድ ቅጣት ተመሳሳይ ጥፋት ከፈጸመ ብቻ ተግባራዊ እንደሚሆን የተነገረው ፊፋ የተጫዋችን ቅጣት በከፊል ወይም ደግሞ ሙሉ በሙሉ የማራዘም መብት እንዳለው ነው የተገለጸው። ከዚህ በፊት ክሪስቲያኖ ሮናልዶ የሁለት ጨዋታዎች ቅጣትም በተመሳሳይ ተነስተውለት እንደነበር የሚታወስ ነውና ፍሎሪያን ባሎገንም በዚህ ጨዋታ ላይ በቀጣዩ ከቤልጅየም ጋር በሚኖረው ጨዋታም እንደሚሰለፍ ነው የተነገረው። ዶናልድ ትራምፕ ደግሞ ምስጋናቸውን አቅርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፊፋ የባሎገንን የጨዋታ ቅጣት ስላነሳ ምስጋና አቅርበዋል። ፕሬዚደንት ዶናልድ ትራምፕ በትሩዝ ሶሻል በሚባለው ማህበራዊ ትስስር ገጻቸው ፊፋን አመስግነዋል። ፊፋ ትክክል የሆነውን ነገር ስላደረገ አመሰግናለሁ ያሉት ትራምፕ በቀይ መውጣቱ ኢፍትሐዊ ነበር ሲሉ ገልጸውታል። አሜሪካዊው አጥቂ ፍሎሪያን ባሎገን በቦስኒያ ጨዋታ ጥፋት ሰርቶ በቀጥታ ቀይ ካርድም ተመልክቶ እንደነበር እናስታውሳለን። ይሁን እንጂ ፊፋ የጨዋታ ቅጣቱን በማራዘም በቤልጅየም ጨዋታ ላይ እንዲሰለፍም ፍቃድ ሰጥቶት እንደነበር የምናስታውሰው ነው። አሁን ያ ቅጣት እንደተነሳለት ነው የተነገረው። ክሪስቲያን ፖሊሲክም ጥፋቱ ቀይ ካርድ እንኳን አያሰጥም ነበር፣ ያኔ ስህተት ነበር ሲልም ጭምር ነው የተናገረው። የአሜሪካ ብሔራዊ ቡድን አምበል የሆነው ክሪስቲያን ፖሊሲክ የፍሎሪያን ባሎገን ቅጣት መነሳቱም ትልቅ ሞራል ሆኖናል በማለትም ጭምር ነው የተናገረው። ጥፋቱን ደግማችሁ ይዩት የሚለው ፖሊሲክ ለመጉዳት አስበው አልነበረም፣ በውድድሩ ስንቱ ከዚህ የከፋ ጥፋት ሰርቶ አልተቀጣም ሲልም ነው ክሪስቲያን ፖሊሲክ የተናገረው። አያይዞም ፍትሐዊ አይደለም የሚለውን መወሰን እኔ አይደለሁም የምወሰነው፣ ነገር ግን ስመለከተው ለቀይ ካርድ የሚዳርግ አይደለም ሲልም ነው የተደመጠው። ያለሱ ለመጫወት ነበር የተዘጋጀ ነው። አሁን ይህንን ብስራት ሰማን፣ ለቡድኑ አስደናቂ ዜና ነው፣ በጣም ደስተኛ ነኝ ሲልም ነው ክሪስቲያን ፖሊሲክ የተናገረው። የአሜሪካ ብሔራዊ ቡድን ተከላካይ የሆነው ክሪስ ሪቻርድስ በአንጻሩ ደግሞ እንግዲህ ሲናገር ማለት ነው ዜናውን ሲመለከቱ ማመን አዳግቷቸው እንደነበር ጭምር ነው የተናገረው። ቅጣቱ እንደተነሳ ያየነው ወደ ልምምድ እየሄድን ማህበራዊ ሚዲያ ላይ ነበር ሲል ክሪስ ሪቻርድስ ይናገራል። ዜናው በኤአይ የተቀነባበረ ሐሰተኛ መስሎ ነበር፣ መጀመሪያ ግን ማመን አልቻልንም ነበር ሲልም ጭምር ነው የተናገረው። መጓጓዣ ባዝ ውስጥ ከፍተኛ ደስታ እንደነበረ የገለጸው ተጫዋቹ እውነት መሆኑን የተረዳ ነው ልምምድ ቦታ ላይ ስንደርስ ነው ሲልም ጭምር እንዲሁ ተናግሯል። እንግዲህ ይህንን ውሳኔ ተከትሎ ተጋጣሚዋ ቤልጅየም ግን በጣም ከፍተኛ ቅሬታዎችን አቅርባለች። ቤልጅየም በተለይ ከአሜሪካ ጋር ቀጣይ ጨዋታዋን እንደምታደርግ ይታወቃልና ከዚህ ጨዋታ ጋር በተያያዘም እንዲሁ ቅሬታዋን አቅርባለች። የፍሎሪያን ባሎገንን ውሳኔ ከሰማች በኋላ የቤልጅየም እግር ኳስ ፌዴሬሽን ፊፋ የባሎገንን የቀይ ካርድ ቅጣት ማንሳቱን ተቃውሟል። ፌዴሬሽኑ ባወጣው መግለጫ ፊፋ ባሎገንን በቤልጅየም ጨዋታ እንዲጫወት መፍቀዱ አስገርሞናል ሲልም ነው የተናገረው። ሀገሪቱ መብቷን ለማስጠበቅ ሁሉንም አማራጮች እየተመለከተች እንደምትገኝ ነው አያይዛ ያቀረበችው። የአሜሪካና የቤልጅየም ጨዋታም ዛሬ ሌሊት 9 ሰዓት ሲል ሌሊት ላይ የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። በርካቶችም ይህንን ጨዋታ በጉጉት ይጠብቁታል። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ በዓለም ዋንጫው ላይ የመጀመሪያ 16 ቀናት ጨዋታ ለመመልከት በርካታ ጉዞዎችን አድርገዋል ተብሏል። ኢንፋንቲኖ በእነዚህ ቀናትም 27 ያክል የግል ጀት በረራዎችን ሲያደርጉ 15 ደግሞ ከተሞችን አካለዋል። ፕሬዝዳንቱ አጠቃላይ ያደረጉት በረራም ከ50 ሺህ በላይ ኪሎ ሜትሮችን የሸፈነ እንደሆነ ይፋ ተደርጓል። ጂያኒ ኢንፋንቲኖ አጠቃላይ 66 ሰዓታትን አየር ላይ ሲያሳልፉ ረጅሙ በረራቸው 4500 ኪሎ ሜትሮችን የሸፈነ ነበር። የፕሬዝደንቱ የአጭር ጊዜ የግል ጀትን በረራ ከፍተኛ የካርበን ልቀትን በማስከተሉ ምክንያትም ከአየር ንብረት ለውጥ ተቋማትን በጣም ትልቅ ተቃውሞን እያስከተለ እንደሚገኝ የተነገረው። ከፍተኛ ወጪ የሚጠይቀው የግል ጀት በረራ ወጪው በፊፋ ሳይሆን በአጋሩ ካታር አየር መንገድም መሸፈኑ ጭምር ነው እየተገለጸ የሚገኘው። ወደ ቤተሰቦቻችን የክለብ እግር ኳሳዊ ጉዳዮችን ከማንሳታችን በፊት እንግሊዝና ሜክሲኮ ጨዋታቸውን እያደረጉ እንደሆነ ገልጸንላችሁ ነበር። አሁን ላይ እኛ ይህንን መረጃ ወደ እናንተ እያደረስን ባለንበት ሰዓት ለእረፍት ወደ መልበሻ ክፍል እያመሩ ይገኛሉ። እንግሊዝ ይህንን ጨዋታ 2-1 በሆነ ውጤት አሁን እየመራች ነው። ጁድ ቤሊንግሃም 2 ግቦችን ማስቆጠር ችሏል። ከዛ ውጭ ለሜክሲኮ ብሔራዊ ቡድን ኩኔኖስ ነው 1 ጎል ማስቆጠር የቻለው። የመጀመሪያው 45ም 2-1 በሆነ ውጤት ነው ጨዋታው የተጠናቀቀው። ወደ ክለብ እግር ኳሳዊ ጉዳዮቻችን በቀጥታ እናምራ።
የማንቸስተር ዩናይትድ ጉዳዮችን ደግሞ እንንገራችሁ ውድ ቤተሰቦቻችን። ካርሎስ ባሌባ አሁንም ቢሆን ማንቸስተር ዩናይትድን መቀላቀል በትልቁ እንደሚፈልግ ነው እየተገለጸ የሚገኘው። በተለይ ትናንትና ቤን ጃኮብስ ይፋ እንዳደረገው መረጃ ከሆነ የተጫዋች የማንቸስተር ዩናይትድ ጥያቄ እስኪመጣ በጉጉት እየጠበቀ እንደሚገኝ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ተጫዋቹ ባለፈው ክረምት ከዩናይትድ ጋር በግል ደረጃ ተስማምቶ የነበረ ቢሆንም ነገር ግን ብራይተን የሚጠይቀው ዋጋ ከፍተኛ መሆኑን ተከትሎ ተጫዋቹ ሳያስፈርሙት ቀርተው ነበር ማንቸስተር ዩናይትዶች። አሁን ላይ ግን ብራይተን የሚጠይቀው ዋጋ ከ75 ሚሊዮን ፓውንድ በላይ ሊሆን እንደሚችል በርካቶች ይገምታሉ። ዝውውሩ የሚወሰነው ግን ማንቸስተር ዩናይትድ ፍላጎቱ እንደገና ካገረሸበት እንደሆነ ብቻ እየተነገረ ነው። ዩናይትዶች እስካሁን ባለው በሌሎች አማካይ ተጫዋቾች ላይ ነው ትኩረታቸውን አድርገው እየሰሩ የሚገኙት። ነገር ግን በመጨረሻ ወደዚህ ተጫዋች ዝውውር የሚመለሱ ከሆነ ግን ተጫዋቹ ሙሉ ለሙሉ ዝግጁና ፍቃደኛ እንደሆነ የሚጠቁሙ መረጃዎችን ነው ቤን ጃኮብስ ይፋ እያደረገ የሚገኘው። ማንቸስተር ዩናይትድ በዚህ የዝውውር መስኮት ተጨማሪ የመሃል ተከላካይ ስለማስፈረሙ እየተነሱ ላሉ ጥያቄዎችም የማንቸስተር ኢቭኒንግ ኒውስ ጋዜጠኛ ታይሮን ማርሻል አጭርና ግልጽ ምላሽን እንደሰጠም ይፋ ተደርጓል። እንደ ጋዜጠኛው ምላሽ ከሆነ ማንቸስተር ዩናይትድ በአሁኑ ወቅት ተጨማሪ የመሃል ተከላካይ የማስፈረም ምንም አይነት እቅድ እንደሌለው የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት። በአሁኑ ሰዓት ማንቸስተር ዩናይትድ በአሰልጣኙ እጅ ሃሪ ማጓየር፣ ሊሳንድሮ ማርቲኔስ፣ ማታያስ ደሊት፣ ሌኒ ዮሮ እና አይደን ሄቨን የመሳሰሉ የመሃል ተከላካዮች እንዳሉት ይታወቃል። ምንም እንኳን የተወሰኑ የተከላካይ ክፍል ተጫዋቾች የጤንነት ሁኔታ ጥያቄ ውስጥ ቢገባ ተጨማሪ 6 ወይም 7 የመሃል ተከላካዮችን ማምጣት ግን ስፖርታዊና ኢኮኖሚያዊ ፋይዳ እንደሌለው ነው ጋዜጠኛ ታይሮን ማርሻል እያስረዳ የሚገኘው። ከማታያስ ደሊት በስተቀር ሁሉም ተከላካዮች በአሁኑ ወቅት በጥሩ ጤንነት ላይ ነው የሚገኙት። ለቀጣዩ የውድድር ዓመትም በሙሉ ብቃት ዝግጁ እንደሚሆኑ ይጠበቃልና በጉዳት ላይ የሰነበተው ተከላካይ ማታያስ ደሊት በበኩሉ በወራት ውስጥም እያሰቃየው የነበረው የጀርባ ህመምም ሙሉ በሙሉ ተወግዶ በውድድር ዘመኑ የመጀመሪያ ሳምንታት ውስጥ ወደ ሜዳ እንደሚመለስ ነው ትልቅ ተስፋ እንደተጣለበት የሚያሳዩ መረጃዎች በትልቁ እየሰማን የምንገኘው። ቀጣዩ የውድድር ዓመትም ለማታያስ ደሊትና ለሊሳንድሮ ማርቲኔዝ ጥንካሬያቸውንና መረጋጋታቸውን በጥሩ ሁኔታ የሚያረጋግጡበት ወሳኝ ወቅት ይሆናል ሲል ነው ጋዜጠኛው አስተያየቱን የሚቀጥለው። በተለይም ሃሪ ማጓየር እና ሊሳንድሮ ማርቲኔዝ ያላቸውን የውል ጊዜም በቀጣዩ 12 ወራት ውስጥም የሚጠናቀቅ በመሆኑ ክለቡ በሚቀጥለው ክረምትም በተከላካይ መስመሩ ላይ ትልቅ ለውጦችን ሊያደርግ እንደሚችል በርካቶች እየገመቱ ይገኛሉ። ጋዜጠኛው በማጠቃለያው እንደገለጸው ከሆነ ማንቸስተር ዩናይትድ በ2025 በዋነኝነትም በአጥቂ መስመር ላይ ዘንድሮ ደግሞ በመሃል ሜዳ ላይ ትኩረት አድርገው ነው እየሰሩ እንደሚገኙ የተገለጸው። በመሆኑም የተከላካይ ክፍሉን ማጠናከር በሚቀጥለው ክረምትም የክለቡ ዋና የትኩረት ነጥብ ሊሆን እንደሚችል በርካቶች እየጠበቁ ይገኛሉ። በዘንድሮ የዝውውር መስኮት ግን አዲስ የመሃል ተከላካይ ወደ ክለቡ የሚያቀና ከሆነ በደጋፊዎች ዘንድ ያልተጠበቀ ነገር ሊሆን እንደሚችል ነው ጋዜጠኛው ሀሳቡን እየሰጠ እንደሚገኝ የተገለጸው። ዩናይትዶች ግን ከተከላካይ ተጫዋች ይልቅ በአብዛኛው ሌሎች ቦታዎችን ማጠናከር ላይ ትኩረት እንዲያደርጉ ነው የበርካቶች ሀሳብ እንደሆነ እየተገለጸ የሚገኘው። እንደ ምክንያትነት የሚነሳው የተጠቀሰው የተከላካይ ስፍራ ተጫዋቾቹ አሁን በሙሉ ጤንነት ላይ መሆናቸውን ተከትሎ ነው እንደዚህ አይነት ሀሳቦችን ያነሱት። ማንቸስተር ዩናይትድ የአታላንታውን ብራዚላዊ አማካይ ኤደርሰንን ዝውውር ቀደም ብሎ እንዳደረገ እናስታውሳለን። ነገር ግን እስካሁን ይፋ ያልተደረገ እንደሆነ የምናውቀው ጉዳይ ነው። እንደውም አንዳንድ የመረጃ ምንጮች እንደሚናገሩት ከሆነ የማንቸስተር ዩናይትድ የዚህን ተጫዋች ዝውውር አፈርሶታል የሚሉ አይነት ሀሳቦችን ሲያነሱ ሰምተናል። ነገር ግን ያ ነገር ሀሰት እንደሆነ ነው ፋብሪዚዮ ሮማኖ ይፋ ያደረገው። እስካሁን ስምምነቱ በማንቸስተር ዩናይትድ ቤትም ይፋ ያልተደረገው ወይም ስምምነቱ ከወር በፊት እንደተደረሰ ይታወቃል። ነገር ግን ይፋ ያልተደረገበት ምክንያትን ፋብሪዚዮ ሮማኖ ይፋ አድርጓል። ዝውውሩ እስካሁን ይፋ አልተደረገም። ለዚህ ዋነኛው ምክንያት ደግሞ ኤደርሰን የመጀመሪያ ዙር የሕክምና ምርመራውን ቢያደርግም በማንቸስተር ከተማ ተገኝቶ ግን ሁለተኛውን ዙር የሕክምና ምርመራውን አለማድረጉ ያ እንደሆነ ነው መረጃዎቹ እየጠቆሙ የሚገኙት። ሁለቱ ክለቦችም በቃል ደረጃ ከስምምነት ላይ የደረሱትን ውልም ወደ ወረቀት ላይ አውርደው ሁሉንም ነገር ለማጠናቀቅም እንዲሁ ደግሞ ውሎቻቸውንም ጭምርም ለማድረግም ደግሞ በሙሉ በክለቦቹ ተዘጋጅተው ማለቃቸው ነው የሚነገረው። ሆኖም ብቸኛው ይህ ዝውውር ይፋ እንዳይሆን ያደረገው ብቸኛው ምክንያት ኤደርሰን ወደ ማንቸስተር ከተማ ተጉዞ የሕክምና ምርመራውን ከውኖ ውሉን መፈረም አለመቻሉ ብቻ ነው። ይህም ደግሞ ከዓለም ዋንጫው ከብራዚል ቆይታ በኋላ በፍጥነት የሚከናወን ይሆናል ተብሎ ይታሰባል። ትናንትና ብራዚል ከዚህ ውድድር ውጪ መሆኗን ተከትሎ በቀጣይ ተጫዋች ተመልሶ መጥቶም እንግዲህ ይህንን ኮንትራቱን በይፋ እንደሚፈርም ማንቸስተር ዩናይትድም ይፋ እንደሚያደርገው በርካቶች እየጠበቁ እንደሚገኝ ነው የተገለጸው ብለዋል ፋብሪዚዮ ሮማኖና ምንም የፈረሰ ነገር እንደሌለ ነው እየተናገረ የሚገኘው።
ማንቸስተር ዩናይትድ አንድሬ ሳንቶስን ለማስፈረም እያጤነበት እንደሚገኝ የሚያሳዩ መረጃዎች እየወጡ እንደሚገኝ የሚታወቅ ጉዳይ ነው። አንድሬ ሳንቶስን ለማስፈረም ትልቅ ፍላጎት እንዳላቸው የሚያሳዩ መረጃዎች በትልቁ እየወጡ ይገኛሉ። እንግዲህ ነገር ግን በክለብ ደረጃ ንግግሮች ባይጀመሩም ለተጫዋች ወኪሎች ግን ጥያቄዎች እንደቀረቡ እየተነገረ ነው። የዩናይትድ ፍላጎት ቢኖርም ዝውውሩ ግን በዋጋው ላይ ይወሰናል ተብሎ ይጠበቃል። ነገር ግን ቸልሲዎች ይህንን ተጫዋች በትልቁ ይገምቱታል የሚሉ መረጃዎች ናቸው እየወጡ የሚገኙት። ምክንያቱም ቸልሲዎች በትልቅ ደረጃ ለምሳሌ ያክል ይህንን ተጫዋች እንደ ኤሊዮት አንደርሰን እንኳን ባይሆን ነገር ግን እንደ ማቴዎስ ፈርናንዴስ የተዘዋወሩበት የዝውውር ዋጋን መቀበል ይፈልጋሉ የሚሉ አይነት ሀሳቦች እየወጡ ነው። ትራንስፈር ማርኬት ይህንን ተጫዋች 50 ሚሊዮን ፓውንድ ይገምተዋል። በቀጣይ ይህንን ተጫዋች ማንቸስተር ዩናይትድ ለማስፈረም በትልቁ እንቅስቃሴ ያደርጋሉ የምንመለከተው ጉዳይ ይሆናል ተብሎ ይጠበቃል። የአርሰናልን መረጃዎች እንንገራቸው። አርሰናሎች ክሪስቲያን ኮፋኔን ወኪሎች ጋር የቅርብ ግንኙነት ማድረጋቸውን እንደቀጠሉ የሚያሳዩ መረጃዎች ይፋ ተደርገዋል። በሚያዝያ ወር ወኪሉ ኤሪክ ዳፒሎ አርሰናል ከተጫዋቹ ላይ ያላቸውን ፍላጎት ጠንካራ መሆኑን ገልጾ አርሰናል ክሪስቲያን ኮቫኔን የግላቸው ለማድረግም እንግዲህ ከሆኑ ለሚቀጥሉት 10 ዓመታትም ምርጥ አጥቂ እንደሚኖራቸው እንዲሁም 100 ሚሊዮን ዩሮ የሚገባው ተጫዋች መሆኑን ጭምር ነው የጀርመኑ ሚዲያ ቢልድ እየዘገበ የሚገኘውና ይህንን ተጫዋች ለማስፈረም ትልቅ ጥረቶችን ያደርጋሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ሌላኛው አርሰናል ሞርጋን ሮጀርስን ለማስፈረም ይፋዊ የዝውውር ጥያቄዎችን እንደሚያቀርቡ ጠብቃለሁ ብለዋል ቤን ጃኮብስ ሲናገር። አርሰናሎች በዚህ የክረምት የተጫዋቾች የዝውውር መስኮት በትልቁ ከሚፈልጓቸው ተጫዋቾች መካከልና ወሳኙ ተጫዋች ይሆናል ተብሎ የሚጠበቀው ተጫዋች ይሄኛው ተጫዋች እንደሆነ ሞርጋን ሮጀርስ ዝውውር እንደሆነ ይፋ ተደርጓል። ሞርጋን ሮጀርስን ለማስፈረም በቅርቡ ይፋዊ ጥያቄዎችን አርሰናል እንደሚልክ ነው ቤን ጃኮብስ መረጃውን ይፋ እያደረገ እንደሚገኝ የተጠቆመው። የአንድሪያ ቤርታን የወደፊት እቅድ በተመለከተ በርከት ያሉ መረጃዎች እየወጡ ይገኛሉ። አንድሪያ ቤርታ ሲናገር የአርሰናል የወደፊት እቅድና ምኞትን በተመለከተ ሲያብራራ ግባችን በጣም ግልጽ ነው። የእንግሊዝ እግር ኳስን በበላይነት መቆጣጠር ነው። የፕሪሚየር ሊጉን ዋንጫ በክለባችን ማቆየትና የዩኤፋ ቻምፒየንስ ሊግ ዋንጫን በክብር ማንሳት ነው ትልቁ ዓላማችን ሲል አንድሪያ ቤርታ ይናገራል። በዝውውር መስኮት የምንፈጽመው እያንዳንዱ እንቅስቃሴ በንቁነት ነው ሲልም ይናገራል። ወደ ክለቡ የምናመጣቸው ተጫዋቾችን የቁጥር ማሟያ ብቻ አይደሉም። ዓላማችን በቡድን ውስጥም ትልቅ ለውጥ ሊያመጡ የሚችሉ የድል ጉዟችንን የሚያፋጥኑና ስኬታችንን የላቀ አስተዋጽኦ የሚያበረክቱ የብቃት ተጫዋቾችን መመልመል ነው ሲልም ጭምር ይናገራል። የእኛ ትልቁ ህልምም ለእያንዳንዱ ትልቅ ዋንጫ እስከ መጨረሻው ድረስ የሚፋለም ቡድን መገንባት ነው። የአርሰናል ስም የሚጠይቀው ይህንኑ ነው። ይህንን ታላቅ ግብም ደግሞ ለማሳካት ደግሞ በየቀኑ በታላቅ ቁርጠኝነትም እየሰራን እንገኛለን ሲልም ነው አንድሪያ ቤርታ ሀሳቡን እየሰጠ እንደሚገኝ የተገለጸው። የፈረንሳዩ የቀድሞ ተጫዋች ማርሴል ዱሳይል ሲናገር ስለ ዊሊያም ሳሊባ ነው ሀሳቡን የሰጠው። ዱሳይ ሲናገርም ሳሊባ በዓለም ላይ ካሉ ምርጥ ተከላካዮች አንደኛው ነው ብሎ ሲያሞግሰው ስለ ጋብሪኤል ማጋሊሽ የሰጠው አስተያየት ግን በብዙዎች ያስቆጣ ሆኗል። ሳሊባ በዓለም ላይ ካሉ ተከላካዮች ምርጡ ለመባል የሚወዳደር ነው። አቋሙ የተረጋጋ ነው። ማንኛውም አጥቂ በአንድ ለአንድ ገጥሞ የማሸነፍ አቅም እንግዲህ ይኖረዋል ብዬ አላስብም። በአሁኑ ሰዓት ከሱ የተሻለ ተከላካይ ዓለም ላይ ማግኘት አይቻልም። አጥቂዎችም እሱን ለማለፍ በጣም ከባድ ይሆንባቸዋል። ጋብሪኤል እዚህ ደረጃ የደረሰው ሳሊባ ጎኑ ስላለ ብቻ ነው። ስለዚህም ጋብሪኤል በዚህ ውይይት ውጪ አድርጉት፣ ስለ ሳሊባ ብቻ ያንሱ ሲልም ጭምር ነው ማርሴል ዶሳይል የተናገረው። የአርሰናል የቀድሞ ሌጀንድ ኢማኑኤል ፔቲ ሲናገር ክለቡ ከዚህ ክረምት ብሩኖ ጉማሬሽን እና አዩብ ቦአዲን በማስፈረም የመሃል ሜዳውን ለማጠናከር ጥረት ማድረግ እንዳለበት ነው ምክር የሰጠው። እነዚህ ኮከቦችም ወደ ኤምሬትስ ለማምጣት አሁን ባለው የቡድን ስብስብ ውስጥ ክፍተትን መፍጠርና የተወሰኑ ተጫዋቾችን መሸጥ ግድ እንደሚልም ነው ያስጠነቀቀው። በአንጻሩ ደግሞ ፔቲ ስለ አርሰናል ካፕቴን ማርቲን ኦዴጋርድ ሲናገር ካለፈው የውድድር ዘመን የነበረው የብቃት መቀነስና የጉዳት ችግሮችን መቀጠላቸው በክለቡ ላይ የነበረውን ተጽዕኖ አሳንሶታል በማለት ነው አቋሙን ካላሻሻለ በአርሰናል የሚቆይበት ጊዜ አደጋ ላይ ሊወድቅ እንደሚችልም ጭምር ጠንከር ያሉ ማስጠንቀቂያዎችን እንደሰጠ ጭምር የተነገረው። አንዳንድ የመረጃ ምንጮች በተለይ ማርቲን ኦዴጋርድ ክለቡን ለቆ ሊወጣ ይችላል የሚሉ አይነት ግምቶችን በትልቁ ሲያነሱ እንደነበር የምናስታውሰው ጉዳይ ነው። ኢማኑኤል ፔቲ እንደሚናገረውም አቋሙን ማስተካከል አለበት ሲልም ጭምር ነው እየተናገረ እንደሚገኝ መረጃው የጠቆመው። አርሰናልና ቤሽኪታሽ የሊያንድሮ ትሮሳርድን ዝውውር አስመልክቶ በ20 ሚሊዮን ዩሮ ስምምነት ላይ ደርሰዋል። ይሁን እንጂ የዝውውሩ ሂደት ገና ሙሉ ለሙሉ የተጠናቀቀ እንዳልሆነ ይፋ ተደርጓል። ቤሽኪታሽ 18 ሚሊዮን ዩሮ በአንድ ጊዜ የሚከፍል ሲሆን ቀሪውን 2 ሚሊዮን ዩሮ ደግሞ አድኦንስ ሆኖ ነው የሚከፈሉት ወይም ደግሞ እንደ አፈጻጸሙ ጥሩ ነገሮችን ማሳየት ሲችል የሚጨመር ዋጋ እንደሆነ ተነግሯል።
እንግዲህ ቤሺክታሽ ከሊያንድሮ ትሮሳርድ ጋር በግሉ ላይና በደሞዝ ጉዳይ ላይ ጥሩ ንግግሮችን እያደረገ ነው። እንደ ዘገባዎች ከሆነ ተጫዋቹ በአመትም እስከ 9 ሚሊዮን ዩሮ አካባቢ ሊያገኝ የሚችልበትን ኮንትራት እየፈረመ እንደሚገኝ ነው የተገለጸው። የ31 ዓመቱ ተጫዋችም የአርሰናል ኮንትራቱ በመጪው ዓመት በ2027 የሚጠናቀቅ በመሆኑ ክለቡ በተጫዋቹ በነፃ ከማጣቱ ይልቅ አሁን ላይ ቢሸጠው የተሻለ የገንዘብ አቅም እንደሚያገኝ በማሰብ ነው ውሳኔውን ለመወሰን በቅርብ እንዳሉ እየተነገረ የሚገኘው። ትሮሳርድ በአሁኑ ወቅት ከቤልጅየም ብሔራዊ ቡድን ጋር በ2026 የዓለም ዋንጫ ላይ እየተሳተፈ ስለሆነ የዝውውሩ ጉዳይ የዓለም ዋንጫ ተሳትፎ እስኪጠናቀቅ ድረስም እንዲሁ እንደማይጠናቀቅ ነው የተነገረው። ሊያንድሮ ትሮሳርድ ባለፈው የውድድር ዘመን በ2025/26 ማለት ነው አርሰናል የፕሪሚየር ሊግ ዋንጫን ሲያነሳም በጣም ትልቅ አስተዋጽኦች ከነበራቸው ተጫዋቾች መካከል አንደኛው ነው ይህኛው ተጫዋችና ስለዚህም በሁሉም ውድድሮች 50 ጨዋታዎችን አድርጎ 8 ግቦችን አስቆጥሯል። እንዲሁም 11 ለግብ የሆኑ ኳሶችንም አመቻችቶ ማቀበሉን የምናስታውሰው ጉዳይ ነው። ስለዚህ በቀጣይ ጨዋታዎች ላይም እንዲሁ ራሱን በደንብ ማሳየት የሚችልበት እድሉ አለው። ከዛ ውጭ ደግሞ ወደ ቱርኩ ክለብ ቤሺክታሽ የሚደረገው ዝውውርም በቅርቡ የሚጠናቀቅበት እድሉ እንዳለው ነው የመረጃ ምንጩ ይፋ ያደረገው። የቼልሲን ጉዳዮች ደግሞ እናንሳም። የጣሊያኑ ክለብ ኮሞ ማማዱ ሳርን በጣም የሚፈልጉት ሲሆን በውሰት ለማስፈረምም እያሰቡ ይገኛሉ። ቼልሲዎች ግን እስካሁን ለዚህ ውድድር ወይም ለዚህ ዝውውር በሩን ክፍት አላደረገም። በሚዲያ በኩል ነገሮች የተቀዛቀዙ ቢመስሉም ቼልሲዎች ግን በላክሯ ዝውውር ንክኪ ማድረጋቸውንና ንግግሩን በሚስጥር መቀጠላቸው አሁንም አላቋረጡም። በዚህ ዝውውር ላይ አሁን ትልቁ ፈተና የክሪስታል ፓላስ የዋጋ ጥያቄና እሱን የሚተካ ሌላ ተጫዋችን የማግኘት ጉዳይ እንደሚሆን ነው ፋብሪሲዮ ሮማኖ መረጃውን ይፋ እያደረገ እንደሚገኝ የተገለጸው። የሪያል ማድሪድ ስለ ኤንዞ ፈርናንዴዝ ከሰጠው መግለጫ በኋላ ለቼልሲ ቅርብ የሆነ የመረጃ ምንጮች ሁኔታን በተመለከተ ዘና ብለዋል። ምንም አልተለወጠም። ቼልሲ ማንም ሰው የጠየቀውን ዋጋ ካላቀረበ ወደ ቡድኑ ተመልሶ ይቀበለዋል። ከዚያም የቡድኑ አካል ይሆናል ተብሎ እንደሚጠበቅ ነው የተናገረው። እርግጥ ነው ወኪሉ የተናገራቸው ንግግሮች እንዳሉ ይታወቃል። ነገር ግን አሰልጣኝ ቻቪ አሎንሶ አሁንም ቢሆን በክለቡ ይህንን ተጫዋች ማቆየትን ምርጫቸው ያደርጋሉና ከክለቡ የማይለቅ ከሆነ በተለይ ሪያል ማድሪዶች ይህንን ተጫዋች የማያስፈርሙት ከሆነ አሁንም ቢሆን ቼልሲዎች በክለብ ውስጥ ይቀበሉታል ተብሎ እንደሚታሰብ ነው ቦቢ ቪንሰንት የፉትቦል ለንደኑ ጋዜጠኛ ሀሳቡን እየሰጠ የሚገኘው። ቻቪ አሎንሶ ግን ኦሪዮል ሹዋሜኒን የማስፈረም ፍላጎቶች እንዳሉት የሚያሳዩ መረጃዎች ይፋ እየተደረጉ ይገኛሉ። እንግዲህ የቼልሲ አሰልጣኝ የሆነው ቻቪ አሎንሶ እንግዲህ ይህ ተጫዋች ሹዋሜኒን ማስፈረም እንደሚፈልግ ነው እየተነገረ የሚገኘው። አሰልጣኙ ማንቸስተር ዩናይትድን በኦሪዮል ሹዋሜኒ ላይ ፍላጎት ያለው ቢሆንም የማድሪዱ ፈረንሳዊ አማካይ ዝውውርን ግን ቼልሲም እንደሚፈልገው የሚያሳዩ ነገሮች አሉ። እርግጥ ነው ይሄኛው ተጫዋች ይለቃል ወይም አይለቅም የሚለው ጉዳይ በበርካቶች በጉጉት የሚጠበቅ ጉዳይ ሆኗል። ምክንያቱም ሪያል ማድሪዶች አሁን ላይ ሌላ የአማካይ ስፍራ ተጫዋችን የማያስፈርሙ ከሆነ ይህንን ተጫዋች የመልቀቅ እድላቸው በጣም ጠባብ ሊሆን እንደሚችል የሚያሳዩ መረጃዎችን በትልቁ እየተመለከተን እንገኛለን። በዚህ ምክንያትም ኤል ናሲዮናል እንደዘገበው ከሆነ ተጫዋቹን የማግኘት እድላቸው ግን የሚሳካላቸው ከሆነ ቼልሲ፣ ማንቸስተር ዩናይትድም ይህንን ተጫዋች ለማስፈረም ጥረቶችን የሚያደርጉበት የዝውውር መስኮት ይሆናል ተብሎ ይጠበቃል። በዚሁ የሊቨርፑል ጉዳዮችንም እንንገራቸው። ስቴቨን ጄራርድ የሊቨርፑል ታላቁ ተጫዋች ተብሎ ተመርጧል። ሰሞኑን በተለይ ቼልሲዎች ቶፕ የሚሏቸውን ተጫዋቾቻቸውን የምንጊዜ ምርጥ ተጫዋቾቻቸውን ዝርዝር ይፋ ሲያደርጉ እንደነበር እናስታውሳለን እና በአጠቃላይ ስቴቨን ጄራርድን በቀዳሚነት እንዳስቀመጡት ነው የተገለጸው። ኬኔ ዳግሊሽን ሁለተኛ፣ ኢያን ሮሽን ሶስተኛ፣ ከዛ መሐመድ ሳላህን አራተኛ ደረጃ ላይ አስቀምጠውታል። የምንጊዜም የሊቨርፑል ሌጀንዶች በመባል ነው እነዚህ በደረጃው የተቀመጡት። በጣም ተከብር ያለው እናም በጣም ትህትና ይሰማኛል ብሏል ስቴቨን ጄራርድ ከምርጫው በኋላ ሲናገር። ስቴቨን ጄራርድ ይቀጥልና ኬኔ ዳግሊሽ የኔ ንጉስ ነው፣ የኔ ቁጥር አንድ እሱ ነው የሚሆነው ሲልም ጭምር ሀሳቡን ሰጥቷል ስቲቨን ጄራርድ። የሪያል ማድሪድ ጉዳዮችንም እንመልከት። የዦዜ ሞሪኒዮ ከኬሊያን ምባፔ በሜዳ ላይ ፕሮጀክቱ እንዲመራለትም ይፈልጋል ተብሏል። የእሱን ብቃት የበለጠ ለማጎልበት ቡድኑ በእሱ ዙሪያ ላይም የሚጫወት ይሆናል ሲል ነው ሚጌል ሶሪያኖ እየተናገረ የሚገኘው። ዦዜ ሞሪኒዮ ግን ኬሊያን ምባፔን የቡድናቸው ወሳኝ ተጫዋች አድርገው እንደሚቆጥሩትና እሱን ወሳኙ ተጫዋች አድርገው በቡድኑ ስለመያዝም ፍላጎት እንዳላቸው ነው ሚጌል ሶሪያኖ መረጃውን ይፋ ያደረገው። ከሪያል ማድሪድ ጋር ባደረኩት መጀመሪያ ውድድር ዓመት ካርሎ አንቸሎቲ ሁልጊዜም እንድረጋጋና ትዕግስተኛ እንደሆን ይነግረኝ ነበር ብሏል ኤንድሪክ ፊሊፔ ሀሳቡን ሲሰጥ ይህን ነው እየተናገረ የሚገኘው። ኤንድሪክ ፊሊፔ ይቀጥልና በታሪክ ውስጥ ምርጥ አሰልጣኞች አንደኛው ስለሆነና በሚያደርገውን በትክክል ስለሚያውቅ እኔም ሁልጊዜም አምነው ነበር ሲልም ጭምር እንዲሁ ተናግሯል። ኤንድሪክ ፊሊፔ ሲናገር
ሮድሪጎ ይናገራል። በእነዚህ 3 ወር ከግማሽ ውስጥ ሁሉንም ነገር አሳልፌያለሁ። በጣም የሚያመኝና የምሰቃይባቸው ቀናቶች ነበሩ። በጣም ከባድ ነበር። እስካሁን በህይወቴ ካሳለፍኳቸው ነገሮች ሁሉ የከፋው ጊዜ ነው። በከፍተኛ ጉልበትና ብርታት የምትነቃቃባቸው ቀናቶች አሉ። ደግሞ ምንም አይነት ደግሞ አቅም ሳይኖር በጭራሽ የማትነቃባቸው ቀናቶችም አሉ። እነዚህ ተሞክሮች ወደ ሜዳ ስመለስ የበለጠ ጠንካራ እንደሚያደርጉኝ እርግጠኛ ነኝ ሲልም ነው ሮድሪጎ ጓይሽ የተናገረው። የኤሲኤል ጉዳት ገጥሞት ለረጅም ጊዜያትም ቡድኑ ውጪ እንደሆነ ይታወቃል። ባለፉት 3 ወራት ከግማሽ በጣም ከባድ ጊዜያቶችን አሳልፍ ያለው ሲል ነው ሮድሪጎ የተናገረው። በዚሁ ባርሴሎናንም የተመለከቱ መረጃዎችን እናንሳ። ሚኬል ኦያርዛባል ከባርሴሎናና ከሌሎች ክለቦች በተጫዋቹ ላይ ስላለው ፍላጎት ጥያቄ ቀርቦለት ምላሹን ሰጥቷል። ብዙ ጊዜ ተናግሬዋለሁ። በሪያል ሶሴዳድ በጣም ደስተኛ ነኝ። እሱ ቤቴ ነው፣ ቤተሰቤም ነው። በጣም አስቸጋሪ በሆኑ ጊዜያትም ከጎኔ በመሆን ደግፈውኛል። ዛሬ እዚህ ስለመገኘቴ ለሪያል ሶሴዳድ ምስጋና ይግባው። ከዚህ በላይ የሚጨምረው ነገር የለኝም ሲልም ነው ኦያርዛባል ሀሳቡን እየሰጠ የሚገኘው። ሌላኛው ፖርቱጋሉን ስለመቅጠም ደግሞ ጋቪ ሀሳቡን ሰጥቷል። የስፔን ብሔራዊ ቡድን ተጫዋች የሆነውና የባርሴሎናው ተጫዋች ጋቪ ሲናገር እስካሁን ከገጠምናቸው ቡድኖች ውስጥ እነሱ በጣም ጠንካራ ቡድን ናቸው፣ ትልልቅ ተጫዋቾች ያሏቸው። ልናደርገው በሚገባን ነገር ላይ በአሰልጣኙ እቅድ ላይ ሙሉ በሙሉ እንደምናተኩርና ይህንን ፍልሚያ ለማሸነፍ ሁላችንም አብረን እንደምንቆም ተስፋ አደርጋለሁ ሲልም ጭምር ነው የሚናገረው ጋቪ። ስለ ክሪስቲያኖ ሮናልዶ ቡድኑን ወደ ኋላ እየጎተተው ነው ወይ ተብሎ ጥያቄ ቀርቦለት ነበር። ጋቪ ይህንን ወሬ ሁልጊዜም እሰማዋለሁ፣ ነገር ግን ወሬው የሚመጣው ብሔራዊ ቡድን ውስጥ ከሌሉ ሰዎች ወይም ደግሞ ከደጋፊዎች ነው። በብሔራዊ ቡድን ውስጥ ያሉ የቡድን አጋሮቹ ግን ትልቅ ክብር እንደሚሰጡት እርግጠኛ ነኝ። እናም በእርግጠኝነትም ክሪስቲያኖ ሮናልዶ በእግር ኳስ ታሪክ ውስጥ ካሉ ታላላቅ ተጫዋቾች አንደኛው ነው። በማንኛውም ቅጽበት ልዩ ነገሮችን መፍጠር የሚችል አይነት ተጫዋች እንደሆነ ሁላችንም እናውቃለን ሲል ነው ጋቪ የተናገረው። የኔሽንስ ሊግ ፍጻሜንም በተመለከተ እንዲሁ ሀሳቡን ሰጥቷል። ጋቪም በወቅቱ እዚያ መገኘት አልቻልኩም ነበር፣ ነገር ግን ተጨማሪ ማበረታቻ ሊሆን ይችል ነበር። ያ ጨዋታ በፍጹም ቅጣት ምት የተወሰነ ነበር። እኔ እንደማስበው እኛ የተሻለን ቡድን ነበረን እናም ማሸነፍ ይገባን ነበር። ነገር ግን እግር ኳስ ማለት ብዙ ጎሎችን ማስቆጠር ነው። በቀጣዩ ጨዋታ በሙሉ ትኩረት እንደምንገባና ወደኛ የሚመጡትን እድሎችም በሙሉ በአግባቡ እንደምንጠቀምም ተስፋ አደርጋለሁ ሲልም ነው ጋቪ የተናገረው። ስለ ዣኦ ካንሴሎም ተጠይቆ ነበር። አልተነጋገርንም፣ ሁለታችንም በጨዋታው ላይ ሙሉ በሙሉ ትኩረት ያደረግን ይመስለኛል ሲል ነው የተናገረው። ጨዋታው እስኪያልቅ ድረስ መልእክት የሚልክልኝ አይመስለኝም፣ እኔም አልክለትም። እያንዳንዳችን ሀገራችንን በመወከልና በማሸነፍ ላይ ብቻ ነው ትኩረታችንን እያደረግን የምንገኘው ሲልም ጭምር ይናገራል። ይህንን ሀሳብ የሰጠው ጋቪ ነው። ፓኦ ኩባርሲ በአንጻሩ ሲናገር እንደ ክሪስቲያኖ ሮናልዶ ያለ ሌጀንድ ተጫዋች ጋር አንድ ሜዳን መጋራትና አንድ ላይ ለመፋለም መዘጋጀት በጣም አስደናቂ ነገር ነው። በአንድ ሜዳ ላይ መፋለም ማሊያውን ጠይቀው ነበር፣ ነገር ግን በጣም ረጅም ሰልፍ እንደሚኖር በጣም እርግጠኛ ነኝና ያንን ነገር የማግኘት እድል በጣም ጠባብ ነው ሲልም ጭምር የተናገረው የስፔን ብሔራዊ ቡድን አሰልጣኝ የሆኑት ሉዊስ ዴላ ፉዌንቴ ሲናገሩ በአንጻሩ ክሪስቲያኖ ሮናልዶን ለማቆም ጠንክረን እንሰራለን ሲሉ ጭምር የተናገሩት። እርግጥ ነው ብዙ ነገሮችን እንደ ድሮ ላይ ያደርግ ይችላል፣ ነገር ግን ቦክስ ውስጥ ግን ኳስ ካገኘ ያበቃልናል። ስለዚህ ያንን ነገር በደንብ መቆጣጠር ይኖርብናል። ፓኦ ኩባርሲና አይመሪክ ላፖርት ደግሞ ያንን ነገር በትክክል እንደሚያደርጉት አምናቸዋለሁ ወይም ተስፋ አደርግባቸዋለሁ ሲልም ጭምር ነው የተናገረው። በአጠቃላይ የስፔንና የፖርቱጋል ብሔራዊ ቡድን ተጠባቂው ጨዋታ ዛሬ ምሽት እንደሚደረግ ነው የወጣላቸው መርሃ ግብር የሚያሳየው። ዛሬ ልክ ምሽት 4 ሰዓት ሲል ጨዋታው እንደሚደረግ ነው ይፋ የተደረገው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬው የዕለተ ሰኞ የማለዳ ፕሮግራማችን ይህንን ይመስል ነበር። በቀጣይ ፕሮግራሞቻችን ስንገናኝ ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። የተለያዩ የዓለም ዋንጫ መረጃዎችን፣ የክለብ የዝውውር ጉዳዮችን በስፋት ያነሳንበት የዛሬው ፕሮግራማችን ግን ይህንን ይመስል ነበር። ከኛ ጋር ለነበራችሁ በሙሉ ላቅ ያለ ምስጋናችን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን፣ በምሽቱ ፕሮግራሞቻችን እስክንገናኝ ድረስ መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።